ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ድረስ አቤል ሻንቆ ነኝ። አራዳ ኤፍኤም 95.1 ዩቲዩብ ቻናል ላይ ትገኛላችሁ። ቶተንሃም ሆትስፐርስ እንደሚጠበቀው ሁሉ አሰልጣኝ ቶማስ ፍራንክን ከ8 ወራት ቆይታ በኋላ አሰናብቷል። በክለቡ ይፋዊ ገጽ ውጤቶች እንዲሁም ደግሞ በሜዳ ላይ የሚታዩት ብቃቶች በአጠቃላይ ለውጦች እንደሚያስፈልጉም ጭምር ይፋ አድርገዋል። ቶተንሃም ሆትስፐርስ በሬሌጌሽን ዞን ላለመውረድ በሚደረገው ፉክክር በ5 ነጥቦች ብቻ ከፍ ብሎ 16ኛ ደረጃ ላይ የሚገኝ ከኒውካስል ጋር ባደረገው የዚህ ሳምንት መርሃ ግብር ደግሞ 2-1 በሆነ ውጤት ሽንፈትን ያስተናገደ በደጋፊዎች ዘንድ ብዙ ቁጣን የቀሰቀሰ ስቲል በቶተንሃም ሆትስፐርስ ቤት ውስጥ ባለፉት ጨዋታዎች ምናልባትም ሁለቱም ብቻ ከ17 የሊግ መርሃ ግብሮች ማሸነፍ የቻለ ቡድን መሆኑን ተከትሎ አሰልጣኝ ቶማስ ፍራንከ በዚህ ቡድን የነበራቸው ቆይታ እንዲሰናበቱም ጭምር ትልቅ ምክንያት ሆኗቸዋል። ቶተንሃምም አሰልጣኞችን በመሻር በማሰናበት በጣም በርካታ የሚባሉ ስሞችን እንድናይ ምክንያት ከሆኑ መካከል በትልቁ ይነሳል። ጆዜ ሞሪኒዮ መጥተዋል ወደዚህ ቡድን። እንደና አንቶኒ ኮንቴ፣ ኑኖ ኤስፒሪቶ ሳንቶስ በዚህ ቡድን ቢያንስ የክለቡን ወቅታዊ ብቃትን ለማሻሻል ጥረት ያደረጉ አሰልጣኞች ናቸው። አንጌ ፖስቴኮግሉ ዩሮፓ ሊግን አሳክተዋል። ከሳቸው በኋላ ቡድኑ እንደ ቡድን ቶማስ ፍራንክን ሲያመጣ ብዙ ለውጦች ይታዩበታልም ጭምር ተብለው ከሚጠበቁት መካከል በትልቁ የሚነሱ ነበሩ እና አሁን በቶተንሃም ቤት የቅርብ ጊዜያቶች የአሰልጣኞች ሹምሽረት ቡድኑን እንደ ቡድን ውጤት እንዲያመጣም ጭምር እያገዘው ስለመሆኑ እጅግ በጣም አስቸጋሪ መሆኑንም ጭምር መረዳት በሚቻልበት ልክ እያስተዋልናቸው ከሚገኙ የእንግሊዝ ፕሪሚየር ሊግ ክለቦች መካከል አንዱ ነው። አሰልጣኙን አሰናብቷል። ቀጣይ የሚጠበቅበት መርሃ ግብርም ጭምር እጅግ በጣም ከባባድ የሚባሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችን ያከናውናል። ለቶተንሃም ሌላ የራስ ምታትም ጭምር እንደሚሆኑ እነዚያ የጨዋታ መርሃ ግብሮች የሚጠበቁ ናቸው። ምናልባት እንዴት ባለ መልኩ እነዚህንስ ጨዋታዎች ይወጡታል የሚለው ጉዳይ በጣም ትልቅ ኃላፊነት በአሰልጣኞቹ በኩል የሚኖረው ሚናን እናይበታለን። በሊግ ውስጥ ቶማስ ፍራንክ እስካሁን ድረስ ያላቸው ቆይታ ከብሬንፎርድ ውጤት አንጻር ከተከለካ ነው ፍጹም እሳቸውም ጭምር በሚጠበቁበት ፎርም ላይ ይህንን ቡድን ይዘው ተጉዘዋል ለማለት አያስደፍርም። በቀጣይ 6 መርሃ ግብሮች የለንደን ደርቢ መርሃ ግብሮችን ያከናውናሉ አሰልጣኙ። በነዛስ ጨዋታዎች ቡድኑ እንደ ቡድን እንዴት ባለ መልኩ ይቀጥላል ይወጣዋልም ጭምር የሚሉት ሀሳቦች እጅግ በጣም ትኩረት ከሚስቡ ርዕሰ ጉዳዮች መካከልም ጭምር የሚነሱ ናቸው። ምናልባት ምንድነው የተፈጠረው የሚለው ነገር በቶማስ ፍራንክና በተመለከት ነው የዚህኛው የቡድኑ ቆይታም ጭምር በደንብ መነሳት ያለበት ይመስላል። በብሬንፎርድ ከሰሩት ስራ አንጻር በትላልቅ በሚባሉ የፕሪሚየር ሊግ ቡድኖችም ጭምር እንዲታጩ ምክንያት ኖሯቸው እንደነበር እናስታውሳለን። በተለይ ደግሞ እንደ ማንቸስተር ዩናይትድ ያሉ ክለቦች አሰልጣኝ ኤሪክ ቴን ሃግን ካሰናበቱ በኋላ እኚኛውን አሰልጣኝ ኢንተርቪው ለማድረግም ጭምር በስኳድ ሊስቶቻቸው መካከልም ጭምር ይነሱ እንደነበሩ ይታወቃል። ቡድናቸው እንደ ቡድን ጠንካራም ነበረ። በተለይ በብሬንፎርድ በተመለከት ነው ቆይታና አሁን ከዛ ቡድን አንጻር ከተመለከት ነው ይሄኛው ቡድን በጣም ጥሩ ጊዜን እያሳለፈ ነው ለማለት ያስቸግራል። በጣም የሚያስደነግጠው በእንግሊዝ ፕሪሚየር ሊግ አንድ ቁጥር እየተመለከትኩኝ ከ20ም ክለቦች ስሩ ቦሎች ወይም ሰንጣቂ የሚባሉ ኳሶችን በፕሪሚየር ሊጉ ያስመለከተን 20ኛው የመጨረሻው ደረጃ ላይ ከሚገኙ ቡድኖች ውስጥ በትልቁ የምናነሳው ቡድን መሆኑንም ጭምር እየተመለከትንባቸው ከሚገኙ ክለቦች መካከል የሚነሳ ነው። በተለይ ደግሞ በሜዳውም ሆነ ከሜዳ ውጭ ክለቡ ያሉት ፎርሞች እጅግ በጣም የሚያስደነግጡ መሆናቸውንም ጭምር እንረዳለን። ምናልባት በዚህ ሰዓት ላይ ቶተንሃም ሆትስፐርስ በእያንዳንዱ ጨዋታ ላይ 0.69 ነጥቦችን ብቻ የሚሰበስብ ቡድን መሆኑን ትረዳላችሁ። ከዛ ባለፈ ደግሞ በደረጃ ምናልባትም በቡድኑ በኩል እየተመለከት ነው እንደምንገኘው እስካሁን ካከናወናቸው 26 የሊግ መርሃ ግብሮች ቡድኑ ያሸነፋቸው ጨዋታዎች 8 ብቻ የሚጠጉት ናቸው። በሰባቱ ሽንፈትን ያስተናገደ ቡድን፣ በአቻ ውጤቶችን ያስተናገደ ቡድን ነው። በ11 ጨዋታዎች ደግሞ ሽንፈትን አስተናግዷል። እርግጥ ነው ይህንን የውድድር ዓመት ቶተንሃም ሆትስፐርስ በቅጣትና በጉዳት ምክንያት ያጣቸው ተጫዋቾች በጣም ቀላል የሚባሉ አይደሉም። ለምሳሌ
ጀምስ ማዲሰን፣ ሙሐመድ ቁዱስ፣ እንደነ ቤንታንኮር፣ ኡዶጊ፣ ሮሜሮ፣ ሪቻርልሰን፣ ዲያን ክሎሴቭስኪ፣ ዴቪስ ቤርግቫል እና ፔድሮ ፖሮ በቡድን ውስጥ በጉዳት ምክንያት ለረጅም ጊዜ ከዚህ ቡድን ገና ከኦክቶበር ወር ጀምሮ ማለት ነው እስካሁን ድረስ በጉዳት ምክንያት ያልተመለሱን ተጫዋቾች እንዳላቸው እንረዳለን እና በቡድን ውስጥ ደግሞ በጣም ትላልቅ የሚባሉ ተጫዋቾችንም ጭምር አጥተዋል። ለምሳሌ ምንም ዲያን ክሎሴቭስኪ እንደተለመደ ሁሉ ለአጭር ጊዜ ያጡት ተጫዋች አይደለም። ምናልባት እስካሁን ድረስ ወደ 180 የሚጠጉ ቀናቶችን ይህን ተጫዋች በፕሪሚየር ሊግ ውስጥ አጥተውታል። ጄምስ ማዲሰንን በተመሳሳይ እንደነ ሶላንኬ 136 አካባቢ የሚጠጉ ቀናቶችን አጥቷቸዋል። አብዛኞቹ ተጫዋቾች በጣም ትንሹ እንደ አቡት ያሉ ተጫዋቾችን ብቻ ነው ለ41 ቀናት በጉዳት ምክንያት በስብስቦቻቸው ውስጥ ያልያዟቸው እና ፕሪሚየር ሊግ ውስጥ በጉዳት ደረጃ ከተመለከታቸው በአማካይ ከ45 ቀናቶች በላይ በብዙ ተጫዋቾችን በዚህ ውድድር ዓመት ካጡ ክለቦች መካከልም ጭምር የምናነሳው ነው እና ኦልሞስት ከ1000 ቀናት በላይ የእነዚህ ተጫዋቾች ድምር ቡድኑን እንደ ቡድን እንዲያጣም ጭምር ያስቻለው መሆኑን እንረዳለን እና አንዳንዶች እንደሚሉት እንደምታስታውስ ቶማስ ፍራንክ አንድ የውሃ መጠጫ ማጋቸው ላይ የአርሰናል መለያ ያለበት ወይም የአርሰናልን ሎጎ ያለበትን ካፕ ይዘው ሲጠጡ ነበርና አላስተዋልኩትም የሚል ሀሳብም ጭምር ሲያነሱ ነበር። ይሄ ደግሞ በሁለቱ ክለቦች መካከል በፍጹም ተቀባይነት ከሌላቸው ውጤቶች ምናልባት እንደ ምክንያት አንስታችሁ ልታስረዱ የምትችሉበት እውነት እንደሌለ ይታወቃል እና አሰልጣኙ በቡድን ውስጥ የሰሩት ስራ ፍጹም በሚጠበቀው ልክ አለመሆኑንም ጭምር የተመለከትንበት የቡድን ቆይታን በዚህ ቡድን ውስጥ አሳልፈዋል። ቡድኖቻቸው በጣም በቀላሉ ጎሎች ኮንሲድ የሚያደርጉ መሆናቸውንም ጭምር በፕሪሚየር ሊጉ በነበራቸው ቆይታ በደንብ ካስተዋልናቸው የእንግሊዝ ፕሪሚየር ሊግ አሰልጣኞች መካከልም ጭምር እንዲሆኑ የሚጠበቁ ናቸው። ምናልባት በጣም ትልቅ ሲቪ በጣም ትልቅ ስም የገነቡበት የብሬንፎርድ ቡድን ቆይታ በአማካይ ከሌሎቹ ክለቦች አንጻር ከለካ ነው በጣም አቬሬጅ ሊባል የሚችል ቡድን ለትላልቅ ክለቦች እጅግ በጣም ፈተና ከሚባሉት መካከልም ጭምር የሚነሳ እና ደግሞ እሳቸውም ከሰሩት ስራ አንጻር በትክክል ወደ ትላልቅ ቡድኖች ኮንቴንደር መሆናቸውም ጭምር የሚገባቸው ስለመሆናቸውም ጭምር የሚነሱ መሆናቸውን ያስተዋልንበት ቆይታ እንደነበር እናስታውሳለን እና ዘንድሮ በጣም በአብዛኞቹ ጨዋታዎች አሰልጣኙ ሊሰናበቱ የሚችሉበት እድል በጣም ሰፊ ሆኖ ሲነሳ እንደነበርም ጭምር እናስታውሳለን እና ሰርቫይቭ ያደርጋሉ የሚሉ ግምቶች እንኳን ቢኖሩ አሁን በሬሌጌሽን ዞን ከሚኖሩት ለምሳሌ ከኖቲንጋም ፎረስት በ3 ነጥብ ብቻ ነው ከፍ ብለው የሚገኙት። ከዌስትሃም ዩናይትድ ቀደም ሲል እንዳነሳ ነው በ5 ነጥብ ከበርንሌ አሁን ምናልባት 19ኛ ደረጃ ላይ ከሚገኘው በርንሌ በ14 ነጥቦች ከፍ ብሎ የሚገኝ ቡድን መሆኑን ያስተዋል ነው እንገኛለን እና ፕሪሚየር ሊጉ በጣም በርካታ አሰልጣኞችን አሰናብቷል። ዘንድሮን በተመለከተ ምናልባት በዚህ ረገድ ብዙ ስሞችን እናነሳለን። ኤንዞ ማሬስካ ከቼልሲ፣ እንደነ አንጌ ፖስቴኮግሉም ሌላው ከኖቲንጋም ፎረስት፣ ኤሪክ ቴናግ በባየር ሌቨርኩሰን በዚህ ውድድር ዓመት ብቻ እንደነ ግራም ፖተር ያሉ አሰልጣኞች ስንብት አጋጥሟቸዋል። እንደነ ሮቤርቶ ዲዘርቢም ጭምር በዚህ ረገድ ይነሳሉ። በአብዛኞቹ ግን ሩበን አሞሪም በማንቸስተር ዩናይትድ የነበራቸው ቆይታ በዚሁ ልክ እንዲሰናበቱም ጭምር ምክንያትን አድርጓቸው እንደነበር ይታወቃሉና የቶማስ ፍራንክ ፕሪሚየር ሊግ ቆይታ በተፈለገው መልክ በዚህ ቡድን ውስጥ ከዚህ የተሻለ ቆይታ የሚኖራቸዋል ተብሎ ቢጠበቁ አብዛኞቹ ሰዎች እንዲሰናበቱም ጭምር የሚፈልጉ ነበሩና አሁን በክለቡ በኩል በጣም በርካታ ስሞች ሲሰነሱ ነው የሚገኙት። ምናልባት የቀድሞ የቡድኑ አሰልጣኝ የነበሩት ከሳቸው መውጣት በኋላ ቶተናም እንደ ቡድን በጥሩ ፎርም ላይ እንደማይገኝም ጭምር ይታወቃል። በተለይ የቡድኑ የቀድሞ አሰልጣኝ የነበሩት ማውሪሲዮ ፖቼቲኖ በቀዳሚነት የክለቡ አሰልጣኝ የመሆን እድላቸው እጅግ በጣም ሰፊ ነው። በዚህ ሰዓት ላይ በቀዳሚነት ተይዘዋል። ነገር ግን እኚህ አሰልጣኝ በዚህ ቡድን የማሸነፍ ስኬታቸው 26.9 በመቶ ብቻ ነው። በአማካይ በየጨዋታዎቹ 1.12 ነጥቦችን ብቻ ነው በአንድ ጨዋታ ላይ ይዘው የሚወጡት። ይህንን በቅርብ ዓመታት በቡድን ውስጥ ከተመለከትናቸው አሰልጣኞች የወረደ ነው። ለምሳሌ ለመጨረሻ ጊዜ በቡድን ውስጥ የተሰናበቱት አንጌ ፖስቴኮግሉ ባደረጓቸው 76 በሚጠጉ ጨዋታዎች 40.8 የማሸነፍ ስኬት ነበራቸው። 1.37 በየጨዋታው ደግሞ ነጥቦችን ይሰበስባሉ። ከሳቸው ቀጥሎ ኑኖ ኤስፒሪቶ ሳንቶስ በጣም ጥቂት ጨዋታ 10 ብቻ
ከዛ ባለፈ ጆዜ ሞሪኒዮ፣ ሃሪ ሬድናፕ፣ አንድሬ ቪያስ ቦዋስ፣ አንቶኒ ኮንቴ፣ ማውሪሲዮ ፖሸቲኖ ከፖሸቲኖ እንኳን የቲም ሼርውድ ብቻ ነው 22 ጨዋታ ነው አክቹዋሊ የመራው በቡድን ውስጥ ወደ 59.1 በመቶ የማሸነፍ ስኬት ያለው አሰልጣኝ ነው። ፖች ግን በጣም በብዙ መልኩ የነን ቡድን እንደ አዲስ የፕሪሚየር ሊግ ተፎካካሪ መሆን እንዲችል የክለቡ ተጫዋቾች የትኛውም ዲፓርትመንት ላይ የትኛውም ክለቦች ላይ ሄደውም ጭምር ሻይን ማድረግ እንዲችሉ ካደረጉ ሰዎች መካከል የሚነሱ ናቸው እና ቶተንሃም ስፐርስ በመጨረሻም ከአሰልጣኙ ጋር መለያየቱ ይፋ ሲሆን በቀጣይ ማንን ያመጣል በሚለው ደረጃ ከነዚህ ስሞች ጋር ተያይዞ በክለቡ በኩል የተነሳ ነው የሚገኘው። የቶማስ ፍራንከ ግን ቆይታ በብዙዎች ዘንድ ፍጹም ባልተጠበቀ መልኩ አሰልጣኙ በአጭር ጊዜ ከክለቡ እንዲሰናበቱም ጭምር ምክንያት የሆነ ነበር። የመጨረሻዎቹ ቆይታዎቻቸው ብዙም ደስ አይልም። ለምሳሌ ከሮሜሮ ጋር ጥሩ እንዳልነበሩም ጭምር ይታወቃል እና አሁን ቶተንሃም አሰልጣኙን አሰናብቷል። በቀጣይ ማንን ይሾማል የሚለው ጉዳይ የሚጠበቅ ነው። ቶተንሃም ሆትስፐርስ ግን የረጅም ጊዜ የአሰልጣኞችን የማሰናበት የማምጣት ጉዳይ ላይ በጣም ተጠምዶ የተመለከትናቸው ከሚገኙ የፕሪሚየር ሊግ ክለቦች መካከል እናነሳዋለን። አሰልጣኞችን በሚያሰናብተው ልክ ደግሞ ውጤት እየቀናው ነው ብለን ልናነሳው የሚገባ ክለብ እንዳልሆነም ጭምር በፕሪሚየር ሊግ ውስጥ እያስተዋለን እንገኛለን። እነዚህን ነገሮች በአጭር ጊዜ አስተካክሎ ክለቡ ወደ ፎርም ለመምጣት የትኛውን አሰልጣኝስ ደግሞ በቅርቡ ይሾማል የሚለው ጉዳይ የሚጠበቅ ነው የሚሆነው። ቶተንሃም ከቶማስ ፍራንከ ጋር መለያየቱ ይፋ ሆኗል ማለት ነው በዚህ ሰዓት ላይ።